Let's go. Thank you, Kiyu. Thank you, Buchu. Thank you, Dot. ምንድን ነው ያለችው? ህዝብ የሰበሰበልኝን ገንዘብ ተበልቼ 1 ሰከንድ ሮጠብኝ ተበልቼ ነው እና እባካችሁ ምንም አታመጣም ብሎ ነው የከለከለኝ በሰው ሀገር። ሳቂታ ወይ ሰላም ነው አለን። ግን የሴት ኮመንት ነው እኮ ኮመንቱ። አንተ ግን ወንድ ነህ። እኔ ነኝ የጻፍኩት። ምንም አታመጣም ብሎ ኦኬ ኦኬ። ምንም አታመጪም ቢሆን ነው ሴት የሚሆነው። ምንም አታመጣም ለወንድ። ኦኬ እሺ ገባኝ። እሺ ታመህ ነው? እኔ ያው እዚህ ሊቢያ ላይ በጣም ታምሜ ነበርና ብዙ ኢትዮጵያውያን ምናምን ያገዙኝን ገንዘብ በራሱ አካውንት ካሰበሰበልኝ በኋላ ላክልኝ ቢያንስ በቃ ያለው ነገር ለሕክምና ምናምን ብዬው ምንም አታመጣም የፈለግከው ማምጣት ትችላለህ ምናምን ብሎ በሰውን ባስጠየቀው እነሱ ያደረጋቸው ምንድነው? ቡና ጠጡ። ይቅርታ ኮመንቱ እንዳለ ቡና ጠጡ እያሉ ነው። ስለዛ ነው ይቅርታ አቋረጥኩ። ምንድን ነው? ኪያን ጠይቂው ማሬ። ኪያ ነው ምንድን ነው ይላሉ። እኔ አላውቅም። ኪያ ቡና ጠጡ ነው በፌክ አካውንቱ ይላሉ። ቡና ጠጡ ማለት ማን ነው? የስክሪን ሪከርደሯ በቀደም ቤታየሁ እኔ ቤት ገዝት ላይ ሆና ስትሰድባት ይቺ እኔ ሰደብኳት ቡና ጠጡ። እሷ ያው እኔ ስድብ ሳይሆን ምን እንደዚህ ነገረኛ ነሽ ውጭ ከዚህ ምናምን ብዬ በሚውት አጠናገርኳት። ወደ እኔ አጠጋግቶ አንተ ነህ ብሎ ከትናንትና ጀምሮ ጌሜ ስለደረሰ ብቻ በቃ እኔን ለመጣል እያደረጉ ያሉት አቡ ከምን አነሳሳቸው? ይሄን ለማለት ምን አነሳሳቸው? አንተ ነህ ለማለት ምን አነሳሳቸው? በምን ምክንያት? ከመሬት ተነስቶ ሰው ዝም ብሎ መወንጀል ይችላል? ልጅቷ ራሱ ገስት ገብታ ትናንትና ስታወራ ነበረ። ልታስረዳቸው ስትል በብሎክ ያባረሯታሉ፣ ይሰድቧታሉ። ሰው አንቺ ጋር ትምጣና ከዛ በኋላ እኔ እንዳለ ልጅቷ ላይ የምትፖስተው ነገር ከኔ ጋራ ምንም የማይገናኝ ነገር ነው። እኔ ደግሞ ተጨነቁ። የማይሆን ነገር ምን አነሳሳቸው? ለምሳሌ አሁን ጠይቂያቸዋል። እሺ ማን ነው መጀመሪያ ያለው? ምን አነሳሳችሁ? ቤተሰብ ምን አነሳሳችሁ? ኪያ ነው ለማለት ለምሳሌ ሌላ ስክሪን ሪከርደር ኢቱ ላይቭ ሪከርደር ሀቢባ ናት ለምሳሌ ብትሉ ምን ያነሳሳችኋል? ሀቢባ ናት ለማለት ምን ምልክት? ከዚህ በፊት የቤቤንም የእሱ ነው ብለው ነበሩ ለማለት ነው እንደፈለጉ ዳሪክ ሪከርደር ሊሆን ይችላል። ለምሳሌ ዳሪክ ሪከርደር ይሄ ዳሪክ ሪከርደር ማለት ምን ታይታችሁ ነው? ምን ያሳያችሁ ነው? ለምን እንዳሉ ልንገርሽ። ማለት ኪያ ይሁን አይሁን ሪከርድ የተደረገው ኪያ ፖስት አርጎ ከዛ የራሱ የኪያ አካውንት መስሎ በፌኩ አካውንት መጣች የራሱ መስሎት ቀጥታ ላይ ገብቶ ደንግጦ ዘጋ ነው የሚሉት እነሱ። እሺ የታለች? ቡና ጠጡ ናይ ግቢ። እንደዛ ከሆነ ሀቡ ቆይ ልላክልሽ ይሄንን ነገር እኔ በቴሌግራም የምልክልሽ። ቴዲ በአንቺ ቤት ላይቭ ነበረ። ሙሉ ስሙ ምኑ ያንቺ ነው እንደዛ ግሊች ያረጋል እንትን ቲክታክ ያረጋል ባይዞ እንደዛ። ቴዲ በአንቺ ቤት ላይቭ ነበረ። እንዴት ሆኖ ነው ቴዲ በእኔ ቤት ላይቭ የነበረው? ጋይስ እንዴት እኛ ቤት መጥቶ? አይ ማየት ፈልጋለሁ በማየሙት። እንዴት እስቲ ላክልኝ ቴሌግራም ሬዲዮ ግሊች ሲያረግ ስታክ ሲያረግ እንደዚህ የሚያደርጉ ሰው ነው ይላከልኝ ሁላ። ጋይስ ጉድ ይውልኝ። ከላዩ ታቡ ነው የሚለው ዩሲ እንደዚህም አለ። ልዕልት ደግሞ ከኔ ጋር ጥል እንደሆንን ታውቂያለሽ አንቺ። ፖስት አድርገዋለች የራሷ ሰው ቤት ገብቶባት ላይክ እስከዛ እሷ ኮመንት ላይ ታወራለች።
ማን ነው ለምን እያለች ማለት ነው ላይ ግሊች አድርጎ ሰው በራሱ ቦታ ራሱ ሲገባ ኤአይ ነው ኤአይ አንዳንዴ ግሊች ያደርጋል። አሁን ጉቺም ስታወራ ነበር። እኔ ሁለተኛ ራሷ ባለቤቷን ማውራት አልፈለጉም ትናንትና እኔን ለማዋረድ ጌሜ ስለደረሰ በዛ ላይ ደግሞ እንደዛ ሲያደርጉ ሀቡ እንደዛ ሲያደርጉ እናቴ አንዴ ትግባና ቦታ ስለሌለኝ ናይ ላኪ ፍላወር ሰሊም ፍላወር ላኪ። እሺ እሺ ህዝቡ ለምንድን ነው ይሄንን ያለበት ምክንያት? በቡና ጠጡ አንተ ላይቭ ገብተህ ነው እያሉ ያሉት። ላይቭ ገብተህ ነው እያሉኝ ነው። ኦኬ ስለዚህ አንተ ደግሞ እንደዚህ ነው የተፈጠረብኝ ነው እኔ አንቺ ላይ ቴዲ አዋሳ በአንቺ ስም እንደሆነ እንዳደረጉት ነው የምትለው? ኖ እኔ አላውቅም። የተፈጠረውን እዛ ጋር ምን እንደተፈጠረ ማስረዳት አልችልም። እኔ ያሉትን እንጠይቅ እንጂ ኖ እኔ አይደለሁማ። እኔ በራሴ ነው ላይቭ የነበርኩት ትናንትና አንቺ ቤት እኔ በነበርኩበት ሰዓት እሷም ቡና ጠጡም ላይቭ ነበረች። እኔ አንቺ ቤት ለሙባረክ ጉዳይ ተጠርቼ በነበርኩበት ሰዓት ላይቭዋን ታይም አንተ እኔ ቤት ለሙባረክ ጉዳይ ተጠርታ ምን ታረግልኛለች መሰለሽ? ለምን ሰሊም አለች። ሰሊም ጉዳዩ ይመለከታታል እንዴ እኮ አንዴ ህዝቡ ብሎ አይ ኖ ገባኝ። ግን ሀቢባ ማድረግ ያለብሽንን ነው የሚነግርሽ። ያንቺን ላይቭ ትገቢና እኔ የነበርኩበት ሰዓት ትናንትና እሱን ሰዓት ትጽፊያለሽ። ከዛም ቡና ጠጡ ደግሞ ላይቭ የነበረችበትን ሰዓት እሷም ታውጣ። ከዛን ሁለታችሁ አንቺና ቡና ጠጡ አንድ አይነት ታይም ዞን ላይ ነው ያላችሁት። አይ ቲንክ እሱን ቼክ አደረጉ። 90,000 ፎሎ ያለው ይሄ አይደለም። ቡና ጠጡ ይሄ 13,000 ነው። 90 ምናምን ሺህ ፎሎ ያለው ነው ቡና ጠጡ እያሉ ነው። ወይ ጉድ! ይሄም ፌክ ነው። ሀቡዬ እንዴት ነህ? ነቅላ ወጣች ባንዴ። ይችኛዋ ቡና ጠጡ ደግሞ ሳወራ ፌክ ነው የገባው። ትክክለኛው ቡና ጠጡ ትምጣ። ሰሊም እንዴት ነሽ? ሰላም ነህ ሀቡዬ? አለን ማሬ። ስሚ እኔ ከኪያ ጋር ችግር የለብኝም ማለት እናወራለን እንግባባለን ምናምን። ግን ትናንትና ላይቭ ላይ ሆነን መጡ ልጆች ኪያናየ ነው ቡና ጠጡ ኪያ ነው ምናምን እያሉ ማለት ነው። እሺ ከዛ እኔ እንደውም ምን አልኩት፣ ያለ መረጃ ስለማናምናችሁ መረጃ አምጦልን አልኳቸው። ለካሱ በተመሳሳይ ስልክ ለምሳሌ እኔ አሁን ሌላ ፌክ አካውንት አለኝ የሆነ ሰው ቤት ስቦለክ መሄድበት ሎግ ብዬ ምናምን ነው ገባሽ? ኪያ መስሎት በቡና ጠጡ ገብቶ 9 ሰው አይቶት እራሱ የእነሱ ልጅ ነው አይቶታል። እና የሆነች የምትገርም ኢሞጂ ልኮለት እራሱ እንትን ልኮልኛል። እራሱ ቴክስት አለ። እሱንም ቴክስት አውጥቼ ያሳይሻለሁ። ከዛ ልክ ሲያየው ቀና ሲል ቡና ጠጡ ነው ገባሽ አቡ? ከዛ ቶሎ ብሎ ነው የወጣው። ሰከንዶች እራሱ አልቆዩም። እና ስክሪንሹት ይዘናልኛ። እሱን ስክሪንሹት እናሳየሽና ከዛ በኋላ ህዝብ ይፈርዳል ገባሽ? ኤአይ ነው የሚለውን እኮ ማረጋገጥ እንችላለን። ያ ይቻላል። ስክሪንሹት ላሳየሽና ስክሪንሹት አለኝ ላሳየሽና ከዛ ትፈርጃለሽ አቡዬ። ማለት እንዲህ አይነት ግሊች የሚያደርግ እዚህ ጋር ባይዞ አንድ አሁንም ማወቅ ያለብሽ አቡ ኤአይ የምናገረው አሁን ለምሳሌ ላይቭሽን ሪከርዱን አንቺን ፎቶሽን ስክሪንሻት አድርጌ ሄጄ ከጠየቅኩኝ ይሄ ፊት ኤአይ ሆኖ ወይ የምለውን ነው እንጂ የሚገልጽልሽ እዛ ላይቭ ላይ ላይቭ ትክክል ነው ወይ የምለው ነው የሚፈልገው። ይሄን ነው እንጂ ፊቴንማ እንዴት ይክዳል? አንድ ደግሞ ልንገርሽ፣ ትናንትና ራሱ ቃል በቃል ያለውን አላልኩም አለ። ኤአይ ነው የቡና ጠጡ አንተ አይደለክማ። ቡና ጠጡ በሚለው አሁን 100% እኔ አይደለሁም። አንተ ካልሆንክ አሁን ሰሊም ስትልክልኝ ፎቶውን እኔ ቻት ጂቢቲ ላይ ልኬ ይሄ ፎቶ ኤአይ ነው ወይንስ ትክክለኛ ቻት ጂቢቲን ጠይቃለሁ። ቆይ አይደለም እንደሱ አይደለም። ለምሳሌ አንቺ እዚህ ጋር የአንቺን ላይፍ የቴዲ ላይፍ አሁን የላኩልሽንን ስክሪንሻት አድርጌ እኔ ሄጄ ቻት ጂቢቲ ብጠይቅ ኤአይ ነው የሚለኝ ይመስልሻል? ቴዲ እኮ ቴዲ ነው፣ ትክክል እኮ ነው። ምክንያቱም የቴዲ እኮ ቴዲ እዛ ጋ ያለ ልላክልሽና እያየሽው ይገባሻል። ከዛ ትረጃለሽ። አይሻልም? በምን ልላክልሽ? ለማን ልላክልሽ? መስጊት አለች። በመስጊት
ዜዶ አሁን ካስገባዎች ከኪያ ጋር ልትጣሉ ነው። ስለዚህ በኋላ ነው ማስገባሽ። አሁን ካስገባዎች ከኪያ ጋር ትጨቃጨቂያለሽ፣ ትጣላላ። እኔ ደግሞ ጸብ እንዲፈጠር ሰላም እንድትሆኑ ነው የምፈልገው። እሺ በስዬ ፎሎ መልሽና አሁን ልላክልሽ። ያው እዚሁ ሆኜ ልላክልሽ እና ላኪላለሁ። ሁለቱንም እንሞክረዋለሁ። እሺ አቡዬ ቡና ጠጡ። ለምን አታስገቢያትም? አቡዬ እንደዚህ መች መጣች? ቡና ጠጡ። አልመጣችማ አቡዬ ዜዶ አንድ ቀን ፈልገሽ መግባት እንደፈለግሽ ጻፊልኝ ኮመንት ላይ። እንዳታስገቢያት አልፈልግም። አይ አንተ አዘኸኝ ምናምን ሳኪያ እኔ ቤት እንደዛ ሳይሆን ከኔ ጋር ለመጣላት ከሆነ እኮ ለዛ ደግሞ መጣላት ስትፈልጉ በየቤታችሁ ትጣላላችሁ። ቡና ከመጣሽ አንድ ቁጥር ጻፊ። መሲን አውሪያት። መስዬ ፎቶ ላኪልኝ ዋትሳፕ ላይ እና እኔ እዚህ ጋር አየዋለሁ። በእኔ ቤት ህግ ጉዳዩ የማይመለከተው ሰው አይገባም። ለምሳሌ ሰሊም መስረጃ ለመስጠት ነው የገባችው። ኦኬ ሳቂታው ደግሞ ጉዳይ አለው፣ ታማሚ ነው። እርዳታ ተሰብስቦለት ለመታከም በእርዳታውን የሰበሰበለት ሰው ብሩን በልቶት እሱን ለመናገር ነው የገባው። ከኪያ በኋላ ስለገባው ወረፋውን እየጠበቀ ነው ሳቂታው። ሌላ ጉዳዩ የማይመለከተው ሰው እዚህ ጋ የለም። መስዬ ሞዴሬተር ናት። ፎቶ ሰሊም ልትልክላት ነው። አስረክባኝ ፎቶውን ትወርዳለች። ልክልሻለሁ አቡዬ። እሺ ቴንክ ዩ። እሺ ግን እኮ ማለት ነው ሀቢባ አልሰማሻትም እንጂ መሲ ራሱ እያለች ነበር። ባይዞይ በጣም ብዙ ጊዜ ሀፕን ያደርገዋል ቲክታክ ላይ። ይሄን ነው ልላችሁ የምችለው። ቡና ከመጣሽ አንድ ቁጥር ጻፊ ወይ አበባ ስጪ እና ግሊች ያደርጋል። የሆነን ሰው ፎቶ የሆነ ቤት ውስጥ ይከታል። የሆነን ሰው ላይቭ ልክ እንደተገባ ነው። ልክ ላይቭ ስንገባ እንደዚህ አይነት ይመጣ የለ እንደዚህ አይነት ቡና ጠጡ። ለእኛ እንዴት ለነሱ ታየታ? ይሄ 13,000 ያለው ነው። አንድ ቁጥር ጻፊ ቡና ጠጡ ፎሎ ያለው ነው ብለዋል። ኖ ይታያል። አሁን ሀቡ ልክ ላይቭ ስትገባ ለእኛ እንደዚህ አይነት ኖቲፊኬሽን ይመጣልናል። ኪያ ከፈለግ እኔ ገብቼ ና ልክ ስገባ ናና ይሄ ጽሁፍ ይመጣል። ስለዚህ እኔ ደግሞ ሲጀመር 8 ሰዓት አይደለም የገባሁት ኪዩ በተመሳሳይ ከዛ በኋላ ራስ ገባህ እኮ ከዛ በኋላ ላይቬን እኔ የገባሁት 12 ሰዓት ነው። እና ይሁን ነገር ሀቡ ይሄን ጠይቅልኝ። ይሄ 4 ሰዓት እስከ 12 ሰዓት ነው የገባሁት። አንዴ ኪዩ ይሄን ጥያቄ ልጠይቅህ። ጎሄድ እሷ ቆይ ሀቡ ትምጣ። ይቅርታ አድርጉልኝ። ፎቶን በኤርድሮፕ ከዚህ ስልኬ ወደዚህ ስልኬ እየላኩት ነበር። ለዛ ነው ሶሪ። እሺ ቡዬ አንድ ይህን ጥያቄ ጠይቀኝ። ትናንትና ልጅቷ ላይቭ ገብታ አታውቅም እያለን ነበረ። እሺ እኛ እያልን ነበር፣ አይተናትም አናውቅም። ግን እሱ ምን አለ? እሷ ከኋላ አድርጋው የምገባው የካናዳ ባንዲራ ነው እኔ ያለሁት ካናዳ ነው፣ እሷ ያለችው ደግሞ ኢሮፕ ነው አለ እና ይቺ ልጅ በቪዲዮ ወታ አይተናት አናውቅም። እንዴት አወቀ? እሷ ትናንትና ላይቭ ነበረች። አንዴ ባይ ቢሆን ምናምን እኔ እኮ ግምቴ ነው እኮ ያልኩሽ። የዛን እንዴት ልገምት ይችላል? አንድ ሰው ለምን አልገምትም? የፈለጉትንም ቢገምት ምን አገባሽ አንቺ? አቡይን ጥያቄ ያዥ የፈለገበት ሀገር መገመት ይችላሉ። ኖ አይደለም ክያ እንዴ ሀቁን ለማውጣት አይደለም እንጂ እኔ እንዴት አሁን ከማለት ነው። እሷ ታስረዳ፣ ባለቤቷ ታስረዳ። አንተ ባለቤቷ ትምጣና ክዩ ሰሊም የጠየቀችው ጥያቄ ትክክለኛ ጥያቄ ነው። ምክንያቱም አንተ እንዴት አወክ? ቡና ጠጡ ላይቭ ገብታ ማታክሰው አዎ ትክክል። እኔ እዚህ ጋር ቀን ነው አይደል? እኛ ጋር ኖርዝ አሜሪካን ቀን ነው፣ ዩኤስን ጨምሮ ቀን ነው። ላይቭ ልጅቷ ስትገባ ማታ ነበር። ማታ ደግሞ የሚሆነው ወይ ኤምሬት ነው ወይ ደግሞ ዩሮፕ ነው ወይ ኢትዮጵያ ነው። ከነዚህ ማታ እንደነበር ጨለማ ውጭ ላይ ሆና ነው ቡና ጠጡ ላይ ላይቭ ላይ ነበረች፣ ውጭ ላይ ሆና እኔ አንቺ ጋር በነበርኩበት ሰዓት እሷ ላይቭ ነበረች። ከዚህ ወጥቼ ያልነበር እኔ
ቡና ጠጡ ያንተ ስሉኝ ከዛን ቤቷ ሄጄ ጆይን አሉ። ልክ ቤቷ ሄጄ ጆይን ስል ላይቭ ነች ያለችው። አንቺ በሙባረክ ጉዳይ እያስጨነቅሽ ነበር። ከዛን ስክሪንሻት አድርጌ ወጣውን ሳየው ጨለማ ነው፣ ዩሮፕም ይመስላል አላውቅም። ገብታ እኔ እዚህ ጋር ነኝ ማለት ትችላለች። ያ ማን ያስጨነቅ? ላይቭ ላይ ከነበርክ እንዴት አስጨነቁ? በተመሳሳይ ሰዓት ላይቭ ከገባ እኛ ያልንህ ያለ ነው መጀመሪያ የራስ እናንተ ናችሁ። አዳምጠኝ። እኛ ያልንህ ያለ ነው እናንተ ጋር ፍሬንድ ባልሆንማ አልጨነቅም። ሼር እያደረጋችሁብኝ በዚህ ምንድን ነው ብዬ ደንግጬ ገብቼ አየኋችሁ እንጂ እኔ ምን እንደተፈጠረ ሁላ አላውቅም። ሀቡ ይልሽ እሱ የኪያ መስሎት ገብቶ ወዲያው በምን ቅስፈት ነው የወጣው። ሰው ሁሉ አይቶታል። ገባሽ? እቺ አሁን ኪያ የምትባለው ኪያ የሚለውን አይተሽዋል? እንደዚህ የተገረመ ኢሞጂ የላከለትን የላክንሽ ልልሽ ነው እሱ ልጅ የላከልኝን የላከውን ቴክስት አይተሽዋል? ልኬልሻለሁ። በኦሮምኛ ጽሁፍ ነው፣ ኦሮምኛ ነው የሚያወራው ልጁ። እሱንም ልኬላታለሁ ለመስዬ። ኦሮምኛ የሚችል ሰው የጻፈውን ቴክስት ያስተርጉሙልሽ። እኔ እኮ አይመለከታችሁም። ምን ለምን እኔ የምለው አንድ ደቂቃ ቆይ። አንድ ፎቶ ነው እኮ እዚህ ላይ ኮሜንት ሞች አለች። እየተገረመ እሱ ሰውዬ ጠይቀ ነው ቴክስት ልኮልናል። 2 ልኬላታለሁ መስዬ። አሁን የላኩልሽን የእሱን ቴክስት ደግሞ ለምን ሪካርድ አላረጋችሁም? ቪዲዮ ሪካርድ ለምን በምን ቅስፈት ሰው እንደውም ስክሪንሾት መገኘቱ እኮ ልጅቷ በጣም ፈጣን ሆና ነው እንጂ አይገኝም። ምክንያቱም በሰከንዶች ነው እኮ የወጣከው። ኪያ እኔ አንድ ነገር ትናንትና 1 ደቂቃ ዛሬ ደግሞ ወደ 1 ሰከንድ አመጣ። ኪዩ አንድ ነገር ልንገር። ምን አገባችሁ መብቴ ነው ማለት ትችላለህ እኮ። ምን አገባችሁ መብቴ ነው፣ ያንተ መብት ነው። ኢሞጂ እንዴት አድርጌ ነው የሚተረጉመው? ሀቢባ ኢሞጂ እኮ ነው። ጽሁፍ ነው ጽሁፉ የታል? ጽሁፍ አለ። ሜሴጅ በውስጥ ኢንቦክስ የላከልህ ኪዩ የሚባለው ልጅ። እሱም ከተቻለ ይግባ። አዎ ይግባና ይግባ። ኦሮምኛ ነው የሚችለው፣ ታወራዋለህ። ይግባ። ቡና ጠጡ ነይና 1 ቁጥር ጻፊ። ቡና ጠጡ ነይ ገብተሽ 1 ቁጥር ጽፈሽ ቪዲዮ አብሪልን ፕሊስ። እሺ ቡና ጠጡ ብዙ ጊዜ የምትሰድበው ማንን ነው? ቤታየውን አይደል? ኖ አይደለም። እንደ ዘር ማህበረሰብን ትሰድባለች። በጣም መጥፎ ስራ ነው። ሀቡ ልጅ ማህበረሰብን ትሰድባለች፣ በጣም ትሳደባለች። የለም እንደዛ የሚል የለም። አታምጣ። ልጅቷ ዘርና ዘር አቀሳሳሪ ናት። ልንገርሽ ትከራከርላታለህ። ቡና ጠጡ እሷም ታምጣ። አንድ ነገር ልንገርሽ ሀቡዬ፣ ኢትዮ ላይብሪ ሀቢባ ባይዞ እራስ ወራኝ ኪያ ይህ ምን እንዳለች ከኢትዮ ላይቭ ሪከርድ ጋር ጌም እንጫወት አለች እና ከዛ ዘረኛ ጎንደሬ ናት፣ በቃ አሪፍ አቀሳስራት አለው አለች ከኦሮሞ ማህበረሰብ ጋር። ከዛ እስኪዩ ምን አለ ትናንትና ላይቭ ሪከርድ ነበርን ኩን ጋር አቀሳስራት አለው አለ። ቃል በቃል አብራው የምትጫወተውን ጌም ንግስቲን አቀሳስራት አለው አለ። ተመሳሳይ ቃል ነው ያወጡት። ኪያም እንደዛ አለ፣ ቡና ጠጡም እንደዛ ብላለች። ቆይ መብቱ ነው የምትሉ ሰዎች ኦፍኮርስ መብቱ ነው፣ እውነቱ ነው። ማንም ሰው ፌክ ሀቢባ ስለ ማውራት ትችላለሁ። አንዴ ማውራት ትችላለሁ። ትችያለሽ። አውሪ። ሰላም ነው? ኦኬ። ያ ደህና ነኝ። አካውንቱ ያንቺ ነው? ኦፍኮርስ የኔ ነው። ሁሉንም ነገር በማስረጃ መሰሽ ይችላለሁ። አፍንጫሽን አንሺና ሽል እንድናውቀው አፍንጫሽን አንሺና በስነ ስርዓት ቤቱ የኔ ነው። ሰሊም ሚውት አድርጊ። እኔ ቤቴን የምመራው። ቡና ጠጡ እባክሽ። ከበትትና ቪዲዮ ልታበሪልን ትችላለሽ? አላበራም። እስከዛሬ ድረስ አብርቻ አላውቅም። ሰው ዛሬም ደግሞ የማብራት መብት የለኝም። ለምን መሰለሽ የኪያ አይደለም አካውንቱ ብለን የምናምነው። ኪያ ፕሊዝ ከሷ ጋር ላውራ ፍቀድልኝ። ኪያ እኔ ነፃነቱን ስጠኝና እኔ እንዳውራት ፍቀድልኝ። ማርዬ ይኸውልሽ እኔ አንቺን አክብሬ ነው የገባሁት እንጂ ሌላ ሰው ቢሆን ስጀምር አልገባም። ሰው አንቺን ከፈለግሽ ፐርሰናሊ ልታናግሪኝ ትችላለሽ። እያንዳንዱ ሴቲንጉን የት እንደተከፈተ እኔ የት እንዳለው ምናምን ሀቢባ ላስረዳት ትችላለሁ። ሌሎቻችሁ ግን አይመለከታችሁም። ትላንትና ማታም የሆነ ቤት ገብቼ ለማስረዳት ሞክሬ ነበረ። ሰው እናንተ ደግሞ አፍንጫሽን ያዝ ቂጤን ይዤ የማውራት መብት አለኝ። ኦኬ ያኔ አካውንት ስለሆነ ማለት ነው። ያ
እሱ መብትሽ ነው፣ ግን አፍንጫ ሲያዝ ድምፅ ስለሚ አቡዬ አንድ ጥያቄ እሷን ጠይቂልኝ ፕሊስ። ትናንትና እሷ የምትኖረው ካናዳ ናት። በጣም ያወራሉ በውስጥ እንትን ልክ በጣም ያወራሉ። እሺ እና እሷ የምትኖረው ኢሮፕ ናት ምናምን ብሏል። ትናንትና ደግሞ ኢትዮጵያ አላቅም የሆነ ቦታ ሆና ሎግ ብላለች። እና አንዴ ኪያ እኔን አስጨርሰኝ እና ተመሳሳይ አለች የእሱ እህት ቪዲዮ ሀቢባ ግን እኔ የሚገርመኝ ነገር አሁን መረጃውን ልካልሽ አለች አይደለ? እኔን ለመጉዳት ሆኔ ብሎ እነዚህ ሰዎች ጌሜ ስለደረሰ ትናንትና ተሰብስቦ ዘሬን ጭምር ሲሳደቡ የነበሩ ናቸው። ዛሬ ላይ እንደዚህ ቁጭ ብላ የምታወራው ማለት ነው። አሁን ላይ ባለቤቷ ሀቅ ለዚህ ቤት ብዬ ነው የመጣሁት አይደል? እኔ ስለዚህ ማንም ሰው እንደፈለገ እንዲያወራ አትፍቀጅም። ባለቤቱ ቡና ጠጡ፣ ይሄው ቡና ጠጡ ማረጋገጥ የምትችይው አንቺ አካውንቱ የእሷ መሆኑን የት ሀገር አሁን እንዳለ በምን ኢሜይል እንደተከፈተ ኦኬ፣ ቪዲዮ በማስበራት አካባቢዋን በማሳየት ኦኬ፣ በጣም በብዙ ነገር ማረጋገጥ እየቻልሽ ለምንድን ነው እኔን? እሺ ኪያ ይቅርታ እንደሚዩት አድርግልኝ። ሰሊም እናመሰግናለን ውዴ፣ ማስረጃሽን አቅርበሻል። እናመሰግናለን። አንድ ጥያቄ ቡና ጠጡን። አንድ ጥያቄ ይሄንን የኪያን የምትወደው ከሆነ የእሱን ስም ለማጽዳት ትናንትና የገባችበትን ላይቭ ሪከርድ አውጥታ ትላክልሽ። ሀቡ በቃ በጣም ጥሩ። እኔም ልጠይቅ ነበር ገና ብዙም ጠይቃቸው ማስረጃዎች አሉ። ያንቺን ጥያቄ ጽፌዋለሁ፣ እጠይቃታለሁ። አመሰግናለሁ ሰሊም። እሺ እኔ አሁን ቡና ጠጡን የምጠይቅሽ እህቴ ህዝቡ እንዲያምን ገባሽ? አይኖ ማንም ሰው ፌክ አካውንት የመያዝ መብት አለው። ማንም ሰው ሪከርድ የማድረግ መብት አለው። ግን ደግሞ ማህበረሰብን ቡና ጠጡ ፔጅ ማህበረሰብን የምትሳደብ ከሆነ ህዝቡ የመጠየቅ መብት አለው። የዛ ፌክ አካውንት ባለቤት የዛ ሪከርደር ባለቤት ማን እንደሆነች የማወቅ መብት አለው ማህበረሰብ የሚሰደብ ከሆነ። ስለዚህ አንቺ ፍቃድሽ ከሆነ ቪዲዮ አብረተሽ አንድ የፊትሽን ብታሳየን ተገላገለ፣ ኪያ ነፃ ወጣ ማለት ነው። ይሄ ነው ጥያቄው። በቃ ይሄ ነው ጉዳዩ። በአጭር ቅጭት ሊያደርገው የሚችለው እንዳይንዛዛ እንዳይራዘም ሊያደርገው የሚችለው ነገር አንቺ ቪዲዮ አብረተሽ ይኸው እኔ ነኝ ስትይ ብቻ። የት ሄደች? ለምን ሄደች? ይልሽ ሀቡ የምጠይቅልኝ ልጅቷ ይልሽ ሀገሯን ያለችበትን አካውንቱ መቼ እንደተከፈተ ማን እንደሆነች ብዙ ነገሯን ማጣራት ትችያለሽ። ጠይቂያት፣ እንዳትለቂያት። አካውንቱ የተከፈተ መቼም ሶሻል ሚዲያ ስንጠቀም በዚህ እድሜ ላይ ደርሰን ስማርቶች ነው። ለምሳሌ እኔ ኪያም በሆንና የኔ ቢሆንና አካውንቱ የኔ እንዲሆን ካልታወቁ የትም ሀገር ላለ ጓደኛዬ ዘመዴ ለማንም ሰው ዩዘር ኔሜንና ፓስዋርድን ሰጥቼ እዛ ሳይኒን አድርጎ ይገባልኛል። እዚህ ጋር በቪዲዮ እሱማ ክሬት የተደረገበት ሀገር አይቀየርም። ባይዞ አካውንት አይኖ ክሬት የተደረገ የትም ቦታ ክሬት አድርጎ ሰጥቶኝ ነው ማለት እኮ እችላለሁ። ሲምፕሊ ኦኬ። ሁለተኛ ደግሞ መጠየቅ የምትችይውን ነገር ልንገርሽ። ትናንትና እኔ አንቺ ቤት የነበርኩበት በሙባረክ ሰዓቱ ይታወቃል። ሰዓቱን ይዘሽዋል አይደለ? ኢቭን ሌላው በላይቭሽ ማውጣት ካልቻልሽ እኔና አንቺ ቴክስት የተላላክንበት ሰዓታቶችን ሂደሽ ማየት ትችያለሽ ቴሌግራም ላይ። እሷም ላይቭ የገባችበትንን ደግሞ ስክሪንሻት አድርጋ አውጥታ ታሳይሻለች ማለት ነው። በእንደዚህ አይነት ማውጣት ትችያለሽ። እኔ በእንደዚህ አይነት መልኩ እውነታዬን ማውጣት ትችያለሽ። እሺ አሌክስ፣ ጸብ ላይ ናችሁ? ካስገባውክ እንዳትጣሉ ብዬ ፈርቼ ነው። የስ አታስገቢብኝ። እኔ ማንንም አልፈልግም። እሺ ጥሩ። ማንንም ካልፈለግ ማስረጃ የማቅረብ ኃላፊነት አለብክ። እኔ አይደለሁም። እኔ ማህበረሰብን አልሰድብም ካልክ ማስረጃ የምታቀርበው ምንድን ነው? ቡና ጠጡ። እውነት አንተን ከወደደች ልትተባበረ ፈቃደኛ ከሆነች ትናንትና ላይቭ የገባችበትን ላይቭ ሪከርድ ዳውንሎድ አድርጋ መላክ ብቻ ነው። አንደኛ። ሁለተኛ እዚህ ጋር ገብታ ሲምፕሊ ቪዲዮ ለምን አታበራለንም? ምንድን ነው ችግሩ? ቪዲዮ ለምን አታበራ?
ሜቢ ደግሞ አሌክስ እና ዜድ ማስረጃ ይኖራቸው ይሆን? አንተን ነፃ ሊያወጣ የሚችል ማስረጃ ይዞ ካላቸው በቴሌግራም ይላኩ። ቴሌግራሜ የለውም አሌክስ። ለምንድን ነው አሌክስ እንዲገባ ያልፈለግከው? እኔ ከአሌክስ ጋር ጠለኝ። ትናንትና ቀኑን ሙሉ በውሸት አስታርቂያቸው የለ እንዴ? ድጋሚ ሲጀመር አሁን ደግሞ ገብተው ያወሩት ልንገርሽ ምን ስሉ እንደነበረ። ከፈለግሽ እኔ መረጃ ልክልሻለሁ። ላይክ በጣም የሚደብረው ነገር ፈልገሽ መርጠሽ ባልተወለድሽው ዘር የዘር ጨዋታ አይነሳም። ኪያ ያንን ነው የሚነግርሽ። እኔ ለዛ ነው ዘሩን ይዞ አብሮ በሉልኝ እኔ አልወድም። በሉልኝ ሳይሆን መሳደባቸው ትክክል ነው እያልሽ ነው ያለሽው። መሳደባቸው ትክክል ነው እያልሽ ነው ያለሽው። አይደለም ማንም ሰው እኔ መርጬ ባልተወለድኩ ትናንትና ቀኑ ሙሉ ሲቀጠቅጡ ነው የዋሉት። ኪያ እኔ ማንንም ሰው በቤቴ አላስነካም። ገባህ? ራሴ ላይ እንዲደረግ የማልፈልገውን ነገር አላደርግም። ስለዚህ እዛም ደግሞ ሲያደርጉ ራሴ ስለማከብር ነው። እኔ ስለሌላ ቦታ አያገባኝም። እኔ ቤት ውስጥ ግን ዲስሪስፔክት ስትደረግ ያ የኔ ኃላፊነት ነው። እኔ ማንም ሰው ማንንም ዲስሪስፔክት እንዳያደርግ ጉዳዩን የማይመለከተው ሰው አላስገባም። እኔ ቤት ጉዳይ ሲመጣ ሁለት ሰዎች ተበዳድለው አንዱ ተበዳይ አንዱ በዳይ ሆነው ከመጡ ሁለቱም ብቻ ነው ዱቅ አድርጌ እዚህ ጋር የምነጋገረው እንጂ እኔ ማንንም አላስነካም። ስለ ዘር ምናምን እንዳታነሳ። እዚህ ጋር ምንም አይነት ዘር ነገር የለም። አንድ ሰው ዘሎ ዘሬ ካለ የኔ ብሔሮች ተነሱልኝ ጭሁልኝ ማለት ነው። የኔ ብሔሮች ተነሱልኝ ሳይሆን አንድም ሰው እኔም በዘሬ ሊሰድብኝ አይገባም እዚህ ቤት። ስለዚህ ቤት ስለ ቡና ጠጡ አይደለ? ስለ ቡና ጠጡ እያወሩ ከሆነ ልጅቷን እያለች ልጅቷን ማውራት እየቻሉ ትናንትና ወዲያው ነው ቀጥታ ወደ ጌምና ወደ ዘሩ ገባኝ። ይመለከተኛል ስለ ትናንት እኔ የሚመለከተኝ እኔ ቤት ስለሚፈ ስለ ቡና ጠጡም ስለ ትናንትና ነው። ባይዘዌ ስለ ትናንትና ነው። ባለቤቷም ደግሞ መታ እኔ ቤት ውስጥ አንድ ሰው ብሔርክን ቢነካ እኔ ቤት ውስጥ ብሔርክን ቢነካ እኔን ትጠይቀኛለህ። እኔ አልፈቅድለትም። ገባክ? ማንም ሰው የማንንም ብሔር እንዲነካ ማንም የማንንም ሃይማኖት እንዲነካ እኔ አልፈቅድም በቤቴ። እኔ ኃላፊነትም ወስደው ስለ ቤቴ ስለ እኔ ነው። ገባክ? እኔ እዚህ ጋር እኔ ጋር መተክ አንድ ሰው የሆነ ነገር ቢናገር ያ ሰው ማንም ይሁን ነቅዬ አስወጣዋለሁ። ለምን እኔ ክብሬ እንዲነካ አልፈልግም። ማንም የማንንም ክብር እንዲነካ በቤቴ አልፈቅድም። እኔ ቤት ስለ ብሔር አናወራ። በዘሬ አትበል ደጋግመህ። እሺ አሁን አንተ ቡና ጠጡ የኔ አይደለም ማለት ህዝቡ ደግሞ ያንተ ነው አለ። ማስረጃ ከሌለክ ምንም አታመጡም። በቃ የኔ ሆነ አልሆነ ምን አገባችሁ ብለህ ጉዳዩን መዝጋት ትችላለህ። ግን የእውነት ነፃነትህ የሚያስጨንቅህ ከሆነ የእውነት አንተ ንጽህና የሚያሳስብህ ከሆነ ማስረጃ ማቅረብ ይቻላል። ማስረጃ እኮ ባለቤቱን ከማቅረብ በላይ ምንም ላደርግልሽ እኮ አልችልም። ባለቤቱን አቅርበሽ ጠይቂ፣ ሙሉ ነገሯን ጠይቂያት፣ የፈለግሽውን ነገር ጠይቂያት ብዬ እኮ ታለች። ነቅላ ወጣች እኮ ቪዲዮ አብሪ ስላት ቪዲዮ እሺ፣ ፊቷን ማሳየት ካልፈለገች ስክሪን ሪከርደር ናት። ስክሪን ሪከርደሮች ብዙ ጊዜ ፊታቸው እንዲታይ አይፈልግም። ስለዚህ አትሊስት አካባቢዋን ቪዲዮ አብርታ ካሜራዋን ፍሊፕ አርጋ አካባቢ ኧረ ቡና ጠጡ ነይ። ሞዴሬተሮች ሀውፕፉሊ አላስወጧትም አይደለ? አንድ ቁጥር ደጋግሜ ሞዴሬተሮች እኔ ያስወጡ አስገቡ ካላልኩ ኔቨር ዜይ ሪስፔክት ሚ። ከኔ ፍቃድ ውጭ ማንንም አያስገቡ። ጨዋ የሚያከብሩኝ ሞዴሬተሮች ነው ያሉ። እሺ ቡና ጠጡ አንድ ቁጥር ጻፊ ፕሊዝ። ጋይስ ሮዚናን አስገቢ፣ ዜድና አሞራውን አስገቢ እያላችሁ ነው። ግን ጉዳዩ የማይመለከተው ሰው አላስገባም። ያውቃሉ። ዜድን ታውቀኛለች፣ ያውቀኛል። ጉዳዩ ኪያ ነው እና ቡና ጠጡ ሁለቱ ናቸው የሚመለከታቸው። ኪያ ቡና ጠጡን አምጥቶ ቪዲዮ እንድታበራ ማድረግ አለበት። ታክሲቲያ ነው መስረጃው። ሌላ ምንም የሰው ምስክር ምን ያደርጋል? የሰው ምስክር እነሱ የሆነ ነገር ሲሉ እሱ የሆነ ነገር ሲል የብሔር ሽኩቻ ሊነሳ ነው። ያንን ደግሞ እኔ አልፈልገውም በቤቴ። መሰዳደብ መጨቃጨቅ የፈለገ ሰው በቤቱ ይሰዳደብ፣ ይጨቃጨቅ። እኔ ጋር ማስረጃና መረጃ ብቻ ነው። ሮዚና ማስረጃ አላት። ማስረጃ ሮዚናን አስገቢያት። ምትል ማስረጃ አላት። አይታዋለች። ሮዛ ኮፒ ሊንክ አርጉ ሌሎች ኮፒ ሊንክ አርጉልኝ ውዶች፣ ሁላችሁም አንድ ላይ
ሪስትሪክሽን ሰጠ። አንድ ቁጥር ጻፊ ፕሊዝ። ነይ ግቢ እያሏት ነው። ጋይስ ቡና ጠጡን። ፎሎዋ 90,000 መሆኑን አይታችሁ አስገባ። ቅድም ፌክ ቡና ጠጡ ገብታ ነበር። ቴንኪ ማኪዬ። ፌክ ቡና ጠጡ ገብታ ነበር። 13,000 ፎሎ ያላት ፌኳን አንፈልግም። ትክክለኛዋ ቡና ጠጡ 90,000 ፎሎ ያለው ቡና ጠጡ ትግባ። አንድ ቁጥር ደጋግመሽ ጻፊ ቡንዬ። ፎቶውን ሮዚና ነች ያነሳችው። እሺ ነይ ግቢ። ሮዚና ፍላወር ላኪ። ፎቶውን ስክሪንሻት ያደረገችው ሮዚና ነች። ሮዚና ፍላወር ላኪ። ሙባረክ ይሄ ጉዳይ አይመለከትክም። የኪያ ጉዳይ ነው ማለት ለአንተ ሊከስል ቡና አንድ ቁጥር ፕሊዝ ጉዳይ ሳይሆን የራሱ የግል ጉዳይ ነው። አንዴ ይጨርስና አስገባካል። አረ ቡና ጠጡ ነይ። በውስጥ ደውሎ ሊጠራት ነው። እንትን በሉ ግን እንዴት ሰው ግን ጊዜ ይኖረዋል? ቲክታከርም ሆኖ ሪከርደርም ሆኖ ሪከርድ እያደረጉ መፖሰት ቴክስ ታይም በጣም አይደል? ሪከርደር መሆኑ እኮ ጊዜ ይጠይቃል አይደል? አይደል ጋይስ? ሪከርደር መሆን ጊዜ ይጠይቅም። ቁጭ ብላችሁ ሪከርድ አድርጋችሁ ቆራርጣችሁ መፖሰት። ቡና ጠጡ ነይ፣ እየጠበቅንሽ ነው ባክሽ። ቪዲዮ አብረተሽ ፊትሽን አሳይ ስላልኳት ይሆናል። ኪያ ንገራት። ፊቷን ማሳየት ካልፈለገች አካባቢዋን ማሳየት ትችላለች። እና ደግሞ አንተ ቴሌግራም ላይ ለአንተ ትላክልክና አንተ ደግሞ እንትን ላክልኝ፣ በቴሌግራም ላክልኝ ይሄ የተከፈተበት ሀገር ራሱ ነው። ከየት ትምጣ ብዬ አሁን መታን ነበር እንደ እያወራች ነበር እኮ እና ላይቭዋንም ታውጣው እኮ እነዚህ ነገሮች ለአንተ እንግዲህ መቼም ቡና ጠጡ ለእኔ ቁጥሯን አትሰጠኝም መቼም አይደል? ስለዚህ ለአንተ ትላክልክን አንተ ለእኔ ቴሌግራም ላይ ላክልኝ። ምንድን ነው የምትልክልኝ? የተከፈተበት ሀገር ደግሞ ሀቡ ከኔ ጋር እንዴት እኔ ከራሴ ጋር አውራለሁ? ከእሷ ጋር ያወራሁትንም በሙሉ እኮ እኔ አውጥቻለሁ እኮ። ልላክልሽ? ላክልኝ። ኦፍኮርስ ቴንክ ዩ። ባይዘዌ ካንትሪ ሪጅን የተከፈተበት ሀገር ማስረጃ ሊሆን አይችልም። ለምን እኔ ኢትዮጵያ የተከፈተ አካውንት ተሰጥቶኝ ይጠቀም ነበረ። አካውንት የተዘጋብኝ ጊዜ የትም ቦታ ቢከፈት የትም ቦታ ላለ ሰው ትሰጣለህ። አካውንት ሪጅን አይቀየርም እኮ። አካውንት ሪጅን እንደማይቀየር ታውቃላችሁ? አካውንቱ የተፈጠረ ገልሻለሁ። እሺ ከመቼ ጀምሮ ያወራችሁት? ይሮጣል አንዴ። ቆይ ጽሁፉን ማንበብ አልቻልኩም። ቪዲዮ ብቻ ነው የምትላላኩት።
ኮንቨርሴሽን የለም። ቆይ ቆይ፣ እዚህ ጋር ኮንቨርሴሽን አለ። የቱ ጋ ነው ኮንቨርሴሽናችሁ የሚጀምረው? ይሄ ነገር ከተባለ በኋላ ነው። ኦክቶበር 6 ብቻ የራስሽ ያንተ ነው የተባለው ደግሞ ትናንትና ነው። ዘመዴ ስለሆንሽ እኮራለሁ በጣም እውነት ለሰው ሀሳቢ ነሽ እኮ ብለካታል። ኦክቶበር ዘመዴ ስለሆንሽ ኦፍኮርስ ዘመዴ ኦክቶበር 1 መቼ ነው አንተ ያንተ ነው ተብለህ የተጠረጠርከው? መቼ ነው? ትናንትና ጠዋት ኦክቶበር 17 ትናንትና 16 ነው ጋይስ። ከ15 ቀን በፊት ዘመዴ ስለሆንሽ እኮራለሁ ያላት ቴክስት አለ በኢንቦክስ። ስለዚህ ዘመድክ ናት። አይ ዘመድ የስጋ ዘመድ ብቻ ነው እንደ ዘመድ የሚባለው? አይ አለምኩር እንዴት ነሽ? ኧረ አትቸገሪ በጌታ አያስፈልግም። ቅመሰውና ከወደድከው ንገሪ። ኧረ ተይ ምስጢር ነው በቃ የተጻጻፍ ነው ካወራሽ እንትን ካወቅሽ ነው። ይቅርታ ኦክቶበር 1 9 ሰዓት ከ34 ላይ ነው ይህንን ያወሩት እና እንግዲያውስ ከኦክቶበር ትናንትና እንግዲህ ኦክቶበር 18 ነው 17 ነው አይደለ? 16 እንግዲያውስ እንዴት ሆኖ ነው እኔ ከራሴ ጋራ እንደዛ የማወራው ከ2 ሳምንት በፊት? እሺ ጋይስ እሱ የተጠረጠረው ኦክቶበር 16 ከሆነ ትናንትና ከእሷ ጋር ኦክቶበር 1 ያወሩት ላይ ዘመዴ ስለሆን እኮራለሁ ምናምን ረ 1 አመት ልክልሻለሁ ከፈለግሽ። ስለዚህ ትታወቃላችሁ። ዘመድክ ናት። እንደምናወራ እኮ መች ካድኩኝ እኔ እንደምናወራ ክጃለሁኝ እንዴ? ከኢትዮ ላይቭ ሪከርድ ጋራ ደሜ እየተባባልን ነው የምንጠራው። በጣም እወዳታለሁ፣ እናወራለን። እንግዲያውስ ኢትዮ ላይቭ ሪከርድ የስጋ ዘመዴ ነች አይደለችም? ማንም ሰው ያውቃል እንዴ? አላውቃትም ብሎ ነበር እያሉ ነው። አላውቃትም ብለህ ነበር ይልሽ። አላውቃትም ማለት ለምሳሌ ኢትዮ ላይቭ ሪከርድ መታ ገብታ ማውራት ትችላለች። እኔና ኢትዮ ላይቭ ሪከርድ ቢያንስ ወደ 2 አመት ይጠጋል የምናወራው። የማናወራው ነገር የለም። ላይክ በቃ እንደ እህትና ወንድም እህቴ ነው የምንባባለው። እናወራ ውስጥ ትጻጻፋላችሁ ኢትዮ ላይቭ ሪከርደር ጋር ኦፍኮርስ። ለምንድን ነው የማንጻጻፈው? በጣም እንቀራረባለን። ግን እዚህ ጋር ማወቅ ያለብሽ ኢትዮ ላይቭ ሪከርድ ኤግዛክት ቦታዋን የምትኖርበትን አላውቅም ሁላ ነው። ምክንያቱም ይሄ ፐርሶናሊቲውን አልፌ አልጠይቅም እኔ ሰው። ኦኬ ልክ ከዚችኛዋ ጋር በዛ መልኩ አውቃታለሁ። ግን የት ነው የምትኖሪው? የት ነሽ? ወዴት ነሽ? ምንድን ነሽ? አልጠየቅኩም። ግን አሁን ልክ እንትኑ ላይ እንዳየሽው ራሱ አይተሽዋል። ኮንቨርሴሽኑ ላይ ምን እንዳለ ደርሶሃል ምናምን የሆነ ነገሮች ያለው ነገር ይሄ ነው። እሺ ለምን አትመጣም? አሁን ቡና ጠጡና ቪዲዮ አብርታ አካባቢዋን አታሳየንም? ለእኔ ደግሞ ላይቭ ሪከርዷን እና አካውንቱ የተከፈተበትን ከአንተ ሬጅን ልካልክ አንተ ቴሌግራም ላይ አትልክልኝም? የዛኔ ያንተ አይደለም የሚለውን ቲክታክ ላይ ጽሁፍ 2% ነው ስልኬ፣ መንገድ ላይ ነኝ፣ ትንሽ እንትን ደቂቃ ስጡኝ። እሺ ትንሽ ደቂቃ እንስጣት፣ እንጠብቃታለን። ችግር የለውም። እስከዛ ሳቂታውን እናዳምጠው። ሳቂታው በቅርቡ ነው ፎሎ ይሰማል። እንዴት ነህ? ይመስገን። ኔትወርክ ስለሚቆራረጥ ኔትወርክ ያለበት ጠጋ ልበል። በአንድ ኮመንት ላይ የጻፍከው ታምሜ ብር አሰባስቦልኝ ያሰባሰበልኝም ብር ካደኝ አልሰጠኝም እና ባካችሁ ድምፁ ነኝ ብለህ ነበር የጻፍከው ኮመንት ላይ። ማን ነው ያሰባሰበው? ማን ነው? ያው ማን ነው?
እዚህ ሰይድ መሀመድ ይባላል። ሰይድ መሀመድ ይባላል የሚባል ሰው ታውቃላችሁ? ኮመንታተሮች የት ነው የሚኖረው? ኢትዮጵያ ነው ያለው። የወሎ መብረቅ የአማራው መብረቅ የሚል አካውንት ነው ፌስቡክ አካውንቱ። እኔ እንግዲህ አላቃቸውም። እዚህ ቲክቶክ ላይ እርዳታ የሚሰሩ ማቃቸው መማር ተስብሻ አረርጌው ማና ለሌላ ጋይስ እርዳታ የሚሰበስብ ምናምን ነው እንጂ እሱን ሰው ነበረ ያገናኘኝ። ታውቂያለሽ፣ እኔ በሰዓቱ በጣም ታምሜ ስለነበረ ያው ማንም በቃ አግዙኝ የምምለው ሰው ስላልነበረ ምናምን በሰው ነበረ ሰው ነው ያገናኘኝ። እሱ ጋር ብዙ ሰው ቁጭ ምናምን ስለሚል እዛ ያለውን ነገር ነግረውት ሄድኩኝና እንደዚህ በቃ በጣም ታሜን ያለሁበትን ሁኔታ ምናምን አሳይቼ ችግር የለውም እሺ እኔ ጋ እኮ ቴክስቱ እኮ ይቅርታ እንዴ ሳቂታው ቴክስቱን እኮ ማስረጃ ብዬ አልተቀበልኩም። የኔ ፍቅሮች እስክትመጣና ቪዲዮ እስክታበራ እየጠበቅን ነው። አንዴ ሳዲቅን ጥሩት። ሙባረክን ሳዲቅን አምጣው ልበል። አልታየው ኮንቨርሴሽናቸውን እኮ በሁለት ስልክ አንዱ ሰው እርስ በርስ እኮ መጻፍ ይችላል። እኔ ለራሴ በሁለት አካውንት ይሄ ነገር ይፈጠራል ብዬ ነው ጽፎ የኔ ነው እና ከዛን ወደ እኔ እየጻፉ ካሉ ምን ይደረግ? ማስረጃ የሚሆነው ካሉ ይሁንላቸው ብለን እንለፈው ነው። ታዲያ ምን ይደረግ? ሊሆንም ላይሆንም አይደለም። አንቺ ራስሽ ዱ ዩ ቲንክ እኔ ወደ ራሴ እንብዬ ነው እኔ ላረግ እችላለሁ። ያ ኖ ወደ ራስሽ አካውንት ቆይ ሆልድ ይሄ ነገር ትናንትና ከተከሰተ በኋላ ከሆነ ያደረግኩት ለመሸፋፈን ነው። ግን ቀኑ ማተር ያደርጋል ያልኩት ለዛ ነው። መቼ ነው ብዬ ቀኑን ያየሁት ኦክቶበር 1 ነው። አንተ ደግሞ ቡና ጠጡ ያንተ ነው ተብሎ የተወራብክ ወይንም እንዳሉት ላይቭ ላይ የተያዝከው ትናንትና ነው። ሶ ከ15 ቀን በፊት ድንገት እንኳን ብያዝ ብለህ ከተጻጻፍ ሞር ደግሞ አለ ስክሮል ቢደረግ የተጻጻፋችሁት ወይ ቡና ጠጡ ዘመድክ ናት ወይ ጓደኛክ ናት ኦር ደግሞ እንዳልከው በቲክቶክ ነው የምትተዋወቁት። አይታወቅም። በመልክ አታውቃትም። ፊቷን አታውቀውም። ሰው እኛ እኮ ማስረጃ እንጂ ሌላ ምንም ነገር ማለት አንችልም ያለ ማስረጃ። አሁን ቡና ጠጡ ትምጣና ትድረስና ቤቷ ምን ይላል? ቆይ ሊኑ በጣም ተጨንቀሻል፣ ልመልስልሽ። ምን ትላለች? ቅድም ግን ከወር በፊት ነው ፎሎ የመለስኩት። ፎሎ መመለስ እና ቻት ማድረግ ባይዞ ይለያያል። ትንሽ ወደ ትምህርት ቤት ሄድ ብትይ ጥሩ ነው ለጭንቅላትሽ። ዶንቆሮ ሙባረክን ሽር አድርጉለት። ሳዲቅን ያምጣው። ምን መሰለክ 100% አንተ አይደለክም ብሎ የሚያሳምነው ቡና ጠጡ መታ ቪዲዮ አብርታ አካባቢዋን ስታሳየን እና በቃ ቪዲዮ ስታበራ ብቻ ነው። ሌላ ምንም ማረጋገጫ የለም አይደል ጋይስ? ቪዲዮ ስታበራ እኔ ነኝ ካለች ቪዲዮ አብርታ ነው። ስለዚህ ትምጣና ቪዲዮ ታብራለን። ይሄ ነው በቃ ላይ ይችላል። ያ ትመጣለች፣ ቪዲዮ ታበራለች። እሺ ስልኬ 2% ቻርጅ ሆኖብኝ ነው ብላለች። ቤት ልትደርስ ከመንገድ ላይ ስትሰካው ትድረስና ቪዲዮ አብርታ ቡና ጠጡ ቪዲዮ ካበራች አለቀ። ኪያ እንዳልሆነ አረጋገጠን ማለት ነው። ቪዲዮ ስታበራ ያው ታውቃላችሁ፣ የቤት ቪዲዮ ነው ማረጋገጫ። እንዲህ አይሳደብ። ሀቡ ንገሪው። ተሳደበ እንዴ? ለሙባረክ ቮይስ እያረኩ ነበር። ሚውት አድርጌ ያልሰማሁትም። ተሳደበ? ማንን ሰደበ? እኔ ቤት ስድብ አይፈቀድም። እሺ ወይኔ ጨለማ። እንደ ይቅርታ መብራቱን ላብራው። ጨለማ የመስኮቱ ብርሃን በቂ አይደለም። ማንን ነው የሰደበው? እሷ ስትገባ
እሷ ማንም ይምጣ የሚያውቃትን ሴት አመጣ ማያውቃትን አመጣ፣ አንዲት ሴት መታ ቪዲዮ አብርታ ቪዲዮ ካበራች አለቀ። እሱ አይደለም ማለት ነው እንግዲህ። አይ አንተ ነህ ተመካክራችሁ ነው ማለት አንችልም። ያን ለማለት ማስረጃ ማግኘት አለብን። ሌላ ሴት ተስማምቶ አምጥቶ እኔ ነኝ ካለችና ጉዳዩ ከተዘጋ ነገ በሆነ ነገር ቢጣሉ የዛኔ ከፍሎኝ ነው እኔ ነኝ ያልኩለት አካውንቱን አይደለም ትላለች። እውነት ትሳሳለች እንጂ እኮ አትበጠስም። ጋይዝ አታስቡ። አንድ ሰው በውሸት ከሆነ ነገር ቢወጣ ውሸት አይቆይም። ውሸት ብዙ ርቀት አይጓዝም። ሰው ቢያመጣ ነገ ያቺ ሴት በሆነ ነገር ሲጣሉ የዛን ጊዜ እኔ ነኝ ብዬ መሰከርኩለት እኮ የኔ እንትን አይደለም እኔ አይደለሁም ከፍሎኝ ነው ወንዲ ብሎኝ ነው ትላለች። እውነት ሳሳለት እንጂ አትበጠስ። አንድ ቁጥር ጻፊ ተጋጥሞሽ ወይም ሜሽን አድርጊ። ፍላወር ካላት ፍላወር ትላክ፣ ከሌላት ትጻፍ። ሞዴሬተሮች ቡና ጠጡ የሚለውን አካውንት 90,000 ፎሎ እንደሆነ አረጋግጣችሁ አስገቡ። ምክንያቱም ቅድም 13,000 ፎሎ ያላት ፌክ ቡና ጠጡን ሸውዳ ገብታ ቁጭ ብላ ነበር። ወይ መብራት ላብራ አንድ ልጆች ጋር መዳም ሆነ ወደዛ ልጠቀ አሳድጊያት ቪዲዮ የት ሀገር እንደሆነች ስታድግ ይታወቃል። የት ነው? የት ነው? ኢትዮጵያ። እንዴ ኢትዮጵያ ነው። ያ እኔ ደግሞ የት እንዳለው ይታወቃል። ቪዲዮ ላይ አብራላችሁ። አብራ ፕሊስ። ስለሆንኩ ወደ ዛላ ዞርላችሁ ይኸው አቡ እኔ ያለሁት ያው ይታወቃል። መቼስ አንተ ያለከው ካናዳ ነው። ሁሉም ሰው ያውቃል። ቤቱም ያሳወቃል። ሂተር ምናምን አያስፈልግም ለኢትዮጵያ አይደለ? ማሞቂያ ማቀዝቀዣ ምናምን አያስፈልግም። ገና ራሱ ጋር ያለ የቡና ጠጡ አካውንት ባለቤት ኢትዮጵያ ውስጥ የምትኖር ናት። አረፍ ሬጅስተር ከላይ ነው። ሶሪ ከዚህ እና ምንድን ነው ማስረጃ? ከዚህ በላይ ቪዲዮ አበራች ግን ፊትሽን ሀብዬ ቪዲዮን እያበራሁትን ላንቺ ብዬ ነው። ኦልሬዲ የማብራት ግዴታ የለብኝም። ሰው ላንቺ ብዬ ነው ያበራሁት ይህን ቪዲዮ። ድምፅሽ ኖርማሊ እንደዚህ ነው ድምፅሽ? ማህበረሰብ ኖርማሊ ሊሆንም ላይሆንም ይችላል። አፍንጫዬንም ሊያዝ ቂጤንም ሊያዝ መብቴ ነው። ቅድም ነግሬሻለሁ። እሱን ሰው የልጁ ጌም ስደርስ ወገላችሁ እንደዚህ የምታደርጉ ሰዎች ግን እኔ ኪያ በጣም ወደው ጓደኛዬ ነው። ሌላ ግን ከሱ ጋር አያይዛችሁ ሌላ ነገር የምታወሩ ሰዎች ከኔ ጋር ምንም የሚያገናኝ ነገር የለውም። ይሄ ነው ላስረዳሽ የገባሁት። አመሰግናለሁ። ቪዲዮ ማብራቷ ፊቷን እስካላሳየ በቂ ነው ብዬ አላስብም። ኧረ እባክሽ ቅድም ግን ቪዲዮ ካበራች እና እኔ ነኝ ካለች በቂ ነው። ሪከርደር ከየት ሀገር ነው ፊቱን የሚያሳይ? እኔ ነኝ ካለች ኦፍኮርስ እኔ ነኝ ካለች ቪዲዮ ካበራች እና እኔ ነኝ ካለች ብያለሁ። ትክክል። ግን እንትና ደግሞ እንደውም እኔም ጥያቄ ያለኝ አሁን ሰሊም ቆይ እንደ ታቡ እንደዚህ ከሄድን ምን እንደሚለው ታውቂያለሽ? ሰሊም አሁን ቅድም እርግጠኛ ነኝ እሱ ነው አለች አይደለ? ይሄ ቡና ጠጡ አካውንት እሷ ኤዲት እያደረገች ከሆነ ቡና ጠጡ ራሱ እሷ ነች። እሷን በቪዲዮ ካልወጣች ቴንኪዩ እንደሱ ነው የምንባባለው። ምክንያቱም በቪዲዮ የማይወጡ ሰዎች ናቸው እንደዚህ እያሉ ስሜን እያጠፉ ያሉት አይደለ? ሶ ትውጣ በቪዲዮ። እኔ ቡና ጠጡ አይደለሁም ትበል። ራሷ ሰሊምም ልትሆን ትችላለች። እኔ በፊቷ አላቃትም። ቡና ጠጡን እናወራለን። ግን ልክ የትኛውንም ቤቤን አሁን እናወራለን። ፊቷን አላቅም ቤቤን።
ወይ ትክክል። ስክሪን ሪከርደሮች ፊታቸውን ማሳየት አይፈልጉም። ምክንያቱም አንዳንዴ ፖለቲካ ውስጥ ይገባሉ፣ የፖለቲካ ነገር ይፖስታሉ። አንዳንዴ ብሄርን ከብሄር አንቺ ራስሽ የጠበቅኩትን አይደለም። ቅድም ቪዲዮ ብቻ ታብራ አካባቢሽን ታሳይ እንጂ ሪከርደሮች አድርጋችሁ ከሆነ እንትን አድርጉ ማለት ፊቷን ብታሳየን የበለጠ 100% ማረጋገጫ ነበር። ፊቷን ለማሳየት ፈቃደኛ ካልሆነች አትሊስት እንኳን ድምፅሽን አሰሚን፣ አፍንጫሽን ልቀቂው አልኳት። አፍንጫዋን ከለቀቀችው ኦሪጂናል ድምጿን እንሰማለን። ያንን ደግሞ አልፈለገችውም። በድምጿ ሜቢ የምትታወቅ ሰው ከሆነች አይዶን ነው። ስለዚህ እኔ በራሷ እኔ ልወቀስ ታዲያ በቡና ኖ አንተ አትወቀስም። በቃ አንተ እኮ ነፃነት አለቀ። በቃ አንተ እንዳልሆንክ እኮ የአካውንቷ ባለቤት መታ ቪዲዮ አብርታ ተረጋግጧል። ዛን ነው የሚፈልገው እንጂ ለእሷ ሪከርደሮች ማንነታቸው እንዲታወቅ አይፈልጉም። እናውቃለን። ስክሪን ሪከርደር ሆኖ ፊቱ ይታያል። ስክሪን ሪከርደር ሆኖ ፊቱ ሊታይ አይችልም። ምክንያቱም ብዙ ጠላት ስለሚያፈራ ስክሪን ሪከርደር ያንዱን ስለሚፖስት ማንነታቸው እንዲታወቅ አይፈልጉም። ስክሪን ሪከርደሮች ሶስት ስክሪን ሪከርደር ስለሆነች ፊቷ እንዲታይባት አትፈልግም። ዊ አንደርስታንድ። ግን አትሊስት አፍንጫዋን ብትለቀው ነው ያልኩት። አካውንቱን ለሰው ሰጥናት ብሎ ነበር። መቼ ነው ለንደን ናት ያለው? ወደ አውሮፓ ትመስለኛለች ሲል የሰማው መሰለኝ። ለንደን ሲለስ አሁን ራሱ ወደ ሰው ነበር ያወራው። ልጅቷ ግን ኢትዮጵያ ውስጥ ነው ያለው። በግምት ነው ያልኩኝ። እዛ እንትኔ ላይም በግምት ነው ያልኩኝ። ይመስላል ነው ያልኩኝ። አሁን ራሱ ወደ ሰዎቹ ሳታዞር በፊት የት ነው ነበር አይደል የተባባል ነው። አይ እሷ እንዳለች ለዛ ነው በግምት ነበር የተናገረው። እኔ ያልኩትኛ አሁን 100% ሹር የምንሆነው ፊቷን ማሳየት ብትችል ነበር። ግን ፊቷን ማሳየት አትችልም። ቢካዝ ስክሪን ሪከርደር ስለሆነች ስክሪን ሪከርደሮች ፊታቸውን አያሳይም። እኔ ታሳይ እኔ እንዳልሆንኩኝ ነፃ ከወጣሁኝ ሌላው ደግሞ የሚጠይቀኝ ሰው ካለ እሷ እየመጣች ታስረዳቸው። ለማንኛውም ሀቡ ቴንኪው በጣም ነፃነክ። ቡና ጠጡ፣ ኦፊሻሊ ቡና ጠጡ። የኪያ እንዳልሆነ አይተናል። ቡና ጠጡ መታ ቪዲዮ አብርታ ኢትዮጵያ ውስጥ የምትኖር አንድ ግለሰብ ማንነቷ የማይታወቅ ግለሰብ እንደሆነች አረጋግጠናል። ኪያም አዘሴም ታይም ቪዲዮ አብርቶ ነበር። አዘሴም ታይም ሚዩት አንስቶ ነበር። ሁለቱም ሚዩት አብርተው ሁለቱም ቪዲዮ ከፍተው አይተናል። እሱ ካናዳ እሷ ኢትዮጵያ ነው ያሉት። በተረፈ ክሬት የተደረገበትን ሀገር ልትልክልኝ ትችላለህ? አካውንቱ የት ክሬት እንደተደረገ ልጠይቃትና እሱ ክሬት የተደረገ የት ነው? ይህንን እኔ ማለት አልችልም። እኔ በማስረጃ እና በመረጃ ብቻ ነው የምንቀሳቀሰው። እኔ ሳወራ ከማስረጃ አንጻር ብቻ ነው የማወራው፣ ያለ ማስረጃ አላወራም። ጠይቂያታለሁኝ። ቆያ ልኛታለች። የት ሀገር አካውንቱ ክሬት እንደተደረገ ማየት አለብን። እንትንም ጭምር ላክ ያልኳት አብረን ያወራ ነው። እኔ ከኔ ወደዛ ነው አይደል የቀረስኩኝ። ከኔ እሷ ደግሞ ከዛ ከራሷ ወደዚህ ማለት ነው። እሺ የትናንቱ ቶሻል ያልኩሽ ገብቶኛል። እሷም በእሷ ሳይድ አሁን ደግሞ ምን እንደሚሉ ስሚ እንትን ላይ ኤልሹ ነች። አይ የሰው ስም አታንሱ። አይ በጣም ብልግና ነው እንጂ የሰው ስም አታንሱ። ላይክ ሲጀመር ደግሞ እንዲህ የወረደችም አይደለችም እሷ። እሺ ኪዩ እንትን ወይ ላይቭ ሪከርድ ያልኩሽ ትናንትናውን ላይቭ ሪከርድ ዳውንሎድ አድርጋ ልትልኝ ትችላለች። ያ ልክልሻለሁ። ጠይቃትና እሺ የትናንትናው ላይቭ እና አካውንት ሪጅን አካውንቱ የተከፈተበት ሀገር የት ሀገር ተከፈተ አካውንት? ኦኬ እሺ እንትን ወጥቼ ልምጣ አውርቼዋት። ምክንያቱም ይሄን ላታቅም ትችላለች። ይሄን አይደል? አዎ እኮ ይሄንን አስረዳ። እሺ ኖ የምትሉት ምኑን ነው? አካውንት ሪጅን አያስፈልግም ማሮቼ። አካውንት ሪጅን እኮ አይቀየርም ታውቃላችሁ። አንድ አካውንት የተከፈተበት አካውንት አንድ ለማቁት ላስረዳው። አካውንቱ የተከፈተበትን ቀን እሷ ሀ ብላ የፖሰተችበትን ሂዶ ማየት ይቻላል ካሁኑ። ከዛ በኋላ እሷ አካውንቱ የተከፈተበት ቀንና ሀገሩን ማወቅ ይቻላል። ያኔ እኔ የት ነበርኩኝ የምለውም ከዛን ይታወቃል ማለት ነው። እስከዚህ ድረስ ሂዱ ከፈለጋችሁ።
ስክሪን ሪካርድ አድርጋ ትላክልክ እኮ ስክሪን ሪካርድ እንደዛ ነው የምንፈልገው። እኔም እንደዛ ነው። ሙባረክ ኧረ በፈጠረ ከአምላክ ሞባይል ሾፕን አምጣው እያልኩ ለምንድን ማታመጡት? የአገሩ የተከፈተበትን እልካለሁ እንጂ። እሺ ላክልኝ፣ ወደ ቴሌግራም ላኩልሽ። አካውንት ኢንፎርሜሽን አካውንት ሪጅን ኢትዮጵያ ይላል። የተከፈተበት ጊዜ አያሳይም፣ ግን ዩር አካውንት ሪጅን ኢዝ እና ለዛውም በአይክላውድ ነው የተከፈተው። እዩ የኔን አይክላውድ ደግሞ እኔ ልላክልሽ ከፈለግሽ። አይክላውድ አለ ዩሲ በአይክላውድ ነው የተከፈተው። የኔ አይክላውድ ደግሞ ኪያ ጀምስ ነው የሚለው። ልክልሻለሁ የኔን አይክላውድ። ኦኬ ይሄ አካውንት ኢንፎርሜሽን የቡና ጠጡ መሆኑ ምንድነው ማረጋገጫ? ዩዘር ኔም የለውም እዚህ ጋር ሙሉ ስክሪን ሪከርድ ያደረገችው ደግሞ አለ የላከች ነው እንጂ ይሄ የማንኛውም ሌላ አካውንት ስክሪንሾት ሊሆን ይችላል። ለምን አካውንት ኢንፎርሜሽን ገብቶ ፎቶ ስለሆነ የሌላ ሰው አካውንት ሊሆን ይችላል። አቡ ልስገድ ሙት አድርጌ ሙት አድርግና ሂድ። ጠፋችሁ እኮ ምን ነው? ኦርደር እየተቀበልኩ ነበር ወላሂ። ለዛ ነው ቁጭ አድርገውና በሌላ ነገር ኦርደር ተቀበል። ፎሎ ሲሞላ ከዛ አካውንቱን ትወስደዋለህ። ችግር የለውም። እሺ ጋይስ ሳዲቅ ሞባይል ሾፕን ፎሎ አድርጉልኝ እና 50,000 ሲገባ ለልጄ ሳይመን አይፎን 17 ፕሮማክስ ቃል ገብቶልኛል እና የሰጠኝ ቀን አጭር ስለሆነ 35,000 ደርሷል። አሁን 15,000 ሰው ብቻ ነው የቀረኝ እና ሁላችሁም ስጠራው ቶሎ ቶሎ አይመጣልኝም። ቃል ከገባ በኋላ ተጸጽቷል መሰለኝ። እንዳይሞላ ብፈልገው እያገኙታል። እሺ ልክልሽ አለው ሀቡ በእንትን ከሷ በኩል ያወራው እሷ ያወራችው ማለት ነው። እሺ እና አካውንት ሪጅኑን በፎቶ ሳይሆን በስክሪን ሪከርድ ይሆንልኝ። ዩዘር ኔሙ እየታየ ዳውንሎድ እያደረገ ነው። ለመጀመሪያ ጊዜ ማውራት የጀመራችሁበትን ቀን ስክሮል አድርገው እና እሱ ስክሪን ሪከርድ አድርጋ ነው የላከችው ከኪያ ጋር ከመጀመሪያ ጊዜ ጀምሮ 16 ጁን ለመጀመሪያ ጊዜ ያወሩት 16 ጁን 16 ነው ለመጀመሪያ ጊዜ ማውራት የጀመሩት። ዛሬ አሁን 10ኛ ወር ነው። የዛሬ 4 ወር ጀምሮ ነው ቡና ጠጡና ኪያ ጀምስ ማውራት የጀመሩት። ይኸው ስክሪን ሪከርድ። እሺ ሌላ ደግሞ የምፈልገው ምንድን ነው? አካውንት ሪጅኑን የሚያሳይ ልክልሻል። ይሄ ላይቭ ሪከርዱ ነው። አሁን አካውንት ሪጅን ይዘራል። ሎዴ ላከችው 16 ማለት ትናንትና ነው። ያ ትናንት ነው 16 ነው። ዛሬ 17 ነው። ግማችን ነገ ያሰ ደግሞ ሰዓቱን ይይ። እኔና አንቺ ደግሞ ትናንትና ያወራንበት ሰዓት እኔ አንቺ ቤት የነበርኩበትንም ሰዓት ሂጂና ይይ። ደግሞ ማለት እንዴት ኢትዮጵያ ላይቭ እሱ ቢሆን እሱ ካናዳ እያኖረ የኢትዮጵያ አስፋልት እየታየ ላይቭ እንዴት ሊገባ ይችላል? ቴንኪዩ እሱን ታዩ ሀቡ ግቢና አሁን ሰዓቱን ስክሪንሻት አድርጋለች። የላይቭን ሰዓት እኔ አንቺ ጋር ላይቭ የነበርኩበት ሰዓት መሆኑን እኔ ቴሌግራም ላይ የጻፍኩልሽንን ሰዓታትን ሂጂና እይ። እኔ ስጠራክ መጀመሪያ የአማራ ኮሚኒቲ የኦሮሞ ኮሚኒቲ የሚከስልን እንፈልጋለን ብዬ ስጠራክ መጀመሪያ ሰዓቱ
ደህና ነኝ። አንዴ ላይ መጣ ትችላለህ። ከዛን እኔ መጣው ብዬ 7 ሰዓት እኔ ቮይስ የላኩልህ 7 ሰዓት ከ48 ደቂቃ ነው እኔ ትናንትና የጠራሁት። ከዛን ከደቂቃዎች በኋላ ነው አይደል የመጣሁት እኔ ወደ የስ ሂጅና አሁን ደግሞ እሷ ሙሉ ስክሪንሾት እንደዚህ የላይቭ ሰዓት የምታዩበትን ያደረገችውን ሂጅና እሷ ደግሞ ላይ ዘገባች እንዴት ነው የማውቀው? ላይ የገባችበትን እዚህ ጋር ሰዓቱ ስንት ይላል? 12 ሰዓት ከ44 ዩሲ 12 ሰዓት ከ44 ያ አንቺ ጋር ራሱ ሙባሪክ አልመጣ ብሎ ምን አይል ቆይቼ ነው የወጣሁት እኔ። ቆይ 12 ሰዓት ከ44 ማለት በኢትዮጵያ 12 ሰዓት ከ44 ፒኤም ማለት የትኛው ሰዓት ነው ውዶች? ማታ ነው። በቪዲዮ ማታ አይደለ አይተሽ የለ? አዎ ቪዲዮ ማታ በአገሩ የማታው 12 ሰዓት ከ44 ከሆነ እኔ አንተን የጠራሁት 7 ሰዓት ከ48 ነው። ከዚህ ላይፍ በኋላ ነው እኔ አንተን የጠራሁት። ይሄ ላይፍ 12 ሰዓት ከ44 ነው። እኔ አንተን የጠራሁት ለምን ሰዓታት ቆይ አይደለም የዱባይ ሰዓት እና የኛ የካታር ሰዓት እኔ እዚህ ጋር የሚያሳይ ምን አይደል ነው የምትቀርቡት? ከኢትዮጵያ እኩል ነው። እኩል ናቸው። ካታር እና ኢትዮጵያ ሰዓታችን እኩል ነው። ቆይ አንተን ላይቭ ላይ ታየክ የተባልከው ስንት ሰዓት ነው? ካንትሪ ሪጅኑን ደግሞ በቪዲዮ ላኩልኝ በስክሪንሾት አለ። እነሱ ላይቭ ላይ አየን ያሉት ቪዲዮ ፎቶ ልኮልሻሉ አይደል? አሁን ቅድም 8 ሰዓት ከ55 ነው የሚለው። እሱን ሂጂና ቼክ አድርጊ። እኔ ደግሞ ምን አይል አንቺ ጋር የቆየሁት ሙባሪክ አልመጣ ብሎ ከዛን እየወጣው ኮሚኒቲ ጋር እየሄድኩኝ እየተመለስኩኝ የነበረው አስቢ። እነሱን ደማምረሽ ስንት ሰዓት ነው ጋይስ ታየ የተባለው? ሰዓት የለውም። ሰሊም የላከችልኝ ላይ ሰዓት የለውም። ስክሪንሾቱ ላይ አለ 8 ሰዓት ከ55 በየት ሀገር አቆጣጠር? በኢትዮጵያ ምን አውቃለሁ ነው ስክሪንሾቱን ከየት እንዳመጣ። ኢትዮጵያ ቢሆን 2 ሰዓት ከ55 ነው የሚለው። ምክንያቱም የኢትዮጵያ አቆጣጠር እዛኛው ላይ የሚለው 12 ሰዓት ከ44 ነው የሚለው። ስለዚህ 12 ሰዓት ከ44 ከሆነ መሆን ያለበት እዚህኛው ላይ ግን እነሱ አድርገሃል ካሉት 8 ሰዓት ከ55 ከሆነ አንተ እኮ ኦልሬዲ እኛ ጋር ነህ። that's what I'm saying። በዛ ላይ ደግሞ ላይክ በጣም በሚሰቀጥጥ ሁኔታ ሊዋሹ የፈለጉበት ርቀት ላይክ ከዚህ ከአንቺ ጋር ወጥቼ ኦሮሚያ ኮሚኒቲ ሂጄ ለሙባሪክ አናግሬ ስመለስ ቅድም ከ3 ሰዓት በፊት አንተ ላይቭ ነበርክ በቡና ጠጡ አሉ። ከዛን ቡና ጠጡ ቤት ጆይን ሲል ላይቭ ነች እሷ ወዲያው ወጣች። ከዛን ስትወጣ ኧረ በእናትሽ ይኸው እነ ሰሊም ጋር ነው ብዬ እነ ሰሊም ጋር መጣች። ከዛን አፍንጫሽን ልቀቂ ብሎ አባረሯት። ኤኤም ኦር ፒኤም ለምትሉ 8 ሰዓት ከ55 ፒኤም ነው የሚለው። ከየት ሀገር እንደሆነ ግን አናውቅም። 8 ሰዓት ከ55 ስክሪንሾት የተደረገው ከየት ሀገር እንደሆነ አናውቅም። በእነሱ ሀገር ነው ለካ። ዋናው ሰዓት ላይ ነው ላይቭ ሪከርዱ። ዋናው ሰዓት ላይቭ ሪከርዱ ዳውንሎድ ይሄ ነው 12 ሰዓት ከ44 ልታስተያዩ የምትችው የቡና ጠጡን ብቻ ነው ከአንቺ ጋራ። ትክክል። ከኔ ጋር ሳስተያዩ የቡና ጠጡን እኔ የጠራሁት ሰዓት 7 ሰዓት ከ48 ነው። ቡና ጠጡ ላይ ገባቸው የተባሉ 12 ሰዓት ከ44 ነው። በዛ መሀል 1 ሰዓት ልዩነት አለ እንዴ። በዛ ላይ እኔ ስንት ቦታ እየሄድኩኝ አንቺ ያላላክሽኝ ምናምን እያልሽ የእህቴን ስም ጽፋት አፈምሷት ደግሞ እሷ እህቱ ናት እያሉ ጥሩ ነው። እንደውም እኛውም አቡዬ በጣም ነው የማመሰግነው። የሙባረክን እንዴት አረክልን ታዲያ? የካንትሪ ሪጅኑ አልተላከልኝም። እሱን እኮ እየጠበቅኩ ነው። ካንትሪ የተከፈተበት ሀገር በቪዲዮ ለምን የላክልኝ? የሌላ ሰው ሊሆን ይችላል። እኔም እየጠበቅኩ ነው። ጠይቄያታለሁ። እሱም ብቻ ነው እስካሁን እንትን ያለ። የሙባረክም ደግሞ የሙባረክን እሱ ሬዲ በሆነበት ሰዓት ንገሪኝና
በቴሌግራም አገናኝሻለሁ። ሬዲ በሆነበት ሰዓት ሙባረክ ዛሬ ውጤቱን ይዘህልን ላይቭ ልትመጣ ነበርኩ የተቀጣጠርነው። ሰውየውን ነው ይዤልሽ የሚመጣው ነው ያለው። ሰውየውን አለቃ ኃላፊው ያ እኮ አገናኝሻለሁ አልኩ አሁንም። እና ሀቡ በጣም ነው የማመሰግነው። የምር ስም የጠፋ ምናምን ላይ እውነት ያለውን እውነት ለማውጣት ስለምትጥሪ እናመሰግናለን። በጣም እንደላከችልኝ ልክልሻለሁ። እና የሙባሪክ ደግሞ እንድንዘጋ አሁን ብትልክልክ አሪፍ ነበረ። ምን ሆና ነው ልጠይቅ ለመሰልክ የሌላ አካውንት ስክሪንሻት ሊሆን ይችላል። ካንትሪ ሪጅን ኢዝ ኢምፖርታንት ጋይስ። ሳዲቅን ፎሎ አርጉት። ሳዲቅ ሞባይል ሾፕን ሁላችሁም እዚህ ጋር